ሰላም ጤና ይስጥልኝ ክብራትና ክብራን የኢትዮጵያ ድምጽ ቤተሰቦች በያላችሁበት የተሟላ ሰላምና ጤና ለእናንተና ለተቀላላ ቤተሰቦቻችሁ እመኛለሁ። እንደሚታወቀው ትላንትና ያረፉት የተቀዳሚ ሙፍቲ ሀጂ ኡመር ኢድሪስ የቀብር ስነ ስርዓት ዛሬ እጅግ በርካታ ኢትዮጵያውያን በተገኙበት በደማቅ ሁኔታ የቀብር ስነ ስርዓታቸው ተከናውኗል። ከቀብር ስነ ስርዓታቸው በፊትም የተካሄዱ በርካታ ስነ ስርዓቶች ነበሩ። በተለይም በመስጊድ የተደረገላቸው የሽኝት ፕሮግራም ይጠቀሳል። እንግዲህ በቀብር ስነ ስርዓታቸው ላይም በአጠቃላይ ሽኝት ስነ ስርዓታቸው ላይ እጅግ በርካታ ኢትዮጵያውያን የእስልምና እምነት ተከታዮች የክርስትና እምነት ተከታዮች በተገኙበት ነው እንግዲህ ይህ ስነ ስርዓት የተካሄደው። እኚህ ታላቅ አባት እውነት ለመናገር ምንም ስለ የሆነ ጥቅም ለማግኘት ወይም ለደጋፊ ለማግኘት ብዬ አይደለም የምናገረው፣ የማውቀውን ነው የምናገረው። እኔ ክርስትና እምነት ስር ነው ያለሁት፣ ክርስቲያን ነኝ ማለት ነው። ይሁን እንጂ እኛ አባት እጅግ የማያዳሉ እጅግ የተከበሩ አዛኝ፣ ሩህሩህ ገና ፊታቸውን ስንመለከት እጅግ ልዩ ስሜት የሚሰማን ኢትዮጵያውያን በሚሊዮን የምንቆጠር ክርስቲያን ኢትዮጵያውያን እንዳለን ይታወቃል። ከነዛ ውስጥ ደግሞ አንዱ እኔ በላይ መንገሻ ነኝ። እኚህ አባት ለሰላም የሚያደርጉት ጥረት፣ ኢትዮጵያውያን እኩል አብረን እንድንኖር ያደረጉት ጥረት፣ ለፍቅር፣ ለሰላም፣ ለአንድነት የከፈሉት ዋጋን ሁላችንም የምናውቀው ነው። ከእያንዳንዳችን በተለይ ከእስልምና እምነት ተከታዮች ባልተናነሰ ሁኔታ ለእሳቸው ያለን አባታዊ አክብሮት ሙስሊም ወንድሞቻችንም እህቶቻችንም የሚያውቁት ነገር ነው። ስለ እውነት ለመናገር አሁን ስላረፉ አይደለም የምናወራው። ይሄ የኔ ድምጽ ብቻ እንዳልሆነ ኢትዮጵያን እንድትረዱ ፈልጋለሁ። በርካታ በሚሊዮን የሚቆጠሩ ክርስቲያን ወንድሞቻችንና እህቶቻችን ለእሳቸው ያላቸውን ክብር የሚገልጹበት መንገድ አለ። በተለይ ሶሻል ሚዲያ ላይ ሁሉም ፕሮፋይሉን እያደረገ ነው የእሳቸውን ፎቶግራፍ። ይሄ ማለት ደግሞ እኛ ኢትዮጵያውያን በምን መልኩ እንደተቀረጽን፣ በምን መልኩ እንዳደግን፣ ጎረቤቶቻችን ያሉ ሙስሊሞች ጋር ከልጅነታችን ጀምሮ ሄደን ስንበላ ስንጠጣ ጎረቤት ያሉ ሙስሊሞች እንደ አባት እንደ እናት እየተቆጡን፣ እየገረፉን፣ እየገሰጹን፣ እያበሉን፣ እያጠጡን እንዳሳደጉን አንክድም። ከሙስሊም ወንድሞቻችን ጋር አብረን ኳስ ተጫውተናል፣ ዋኝተናል፣ ኳስ ተጫውተናል። ምን ያልሆነው ነገር አለ እና ኢትዮጵያዊነት ማለት በሳቸው በደንብ ይገለጻል። እውነት ለመናገር ማለት ነው። በየትኛው መስፈርት እኚህን የሃይማኖት አባት እኛ ኢትዮጵያውያን በፍጹም በማንኛውም ሁኔታ ማለት ነው የሰጠናቸውን ክብር አሁን አርፈዋል፣ ወደፊትም ስማቸውን እያነሳን እንኖራለን። ምክንያቱም እንደኚህ አይነት ታላላቅ አባቶች ለኢትዮጵያ ያስፈልጋሉ። በቃ ምንም ጥያቄ የለው። ለምንድን ነው የምንወዳቸው? የምንወዳቸው እኮ ሁላችንም እኩል ሲያዩ ስለነበር ነው። ለሁላችንም ያላቸው አመለካከት፣ ለሀገራቸው ያላቸው አመለካከት ልዩ ስለሆነ ነው። አንድ ጊዜ በሆነ ቃለ መጠይቃቸው ላይ ሲናገሩ የሰማሁት አለ። እኔ ካናዳ ቅርስ ባል ነበር። ካናዳ ጥሩ ሀገር ነው። ካናዳ እንደውም በከፍተኛ ሁኔታ የእስልምና እምነት እየተስፋፋበት ያለ ሀገር ነው። ምቾት አለው፣ ግን ከኢትዮጵያ አይበልጥም ብለው እንደመጡ አስታውሳለሁ። በንግግራቸው ላይ ስለ ኢትዮጵያም የሚናገሩት ነገር ሁሉ ከአንደበታቸው የሚወጣው ነገር ሁሉ እጅግ መልካም የሆነ ነገር ሲወጣ እንደነበር ሁላችንም የምናውቀው ነገር ነው። አገሬን ባልወድ ኑሮ ሳዑዲ እንዲቀመጥ ተለምኛለሁ፣ ካናዳ እንዲቀመጥ ተለምኛለሁ፣ አሜሪካ ተለምኛለሁ። አሁንም እየተለመንኩ ነው እና ቶሎ እየተባልኩ ነው። እኔ አገሬን ባልወድ መንግስቴን ባልወድ ኑሮ ተካናዳ አልመጣም ነበር።
ካናዳ ዱንያ አዲስ ነች። ሃይማኖትም አዲስ ነው። ሁለመናው አዲስ የሚካሄድ ነው። በጣም 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 ጥሩ ሀገር ነው። ተዛ አልመጣም ነበር። ስለዚህ አገሬን እወዳለሁ። በእውነቱ ደግሞ ተህርን አገራችን ብዙ መለያለሁ። አገራችን እኮ ብዙ መለያለሁ። እኚህ ታላቅ አባት አርፈዋል። እንግዲህ ፈጣሪ ነፍሳቸውን በገነት እንዲያኖረው እመኛለሁ። ሁላችንም ኢትዮጵያውያን እንመኛለን። ከዛ ባለፈ ደግሞ ወደፊት እሳቸው አልፈዋል። ሌሎች በእስልምና እምነት ዘንድ ከፍተኛ ተቀባይነት ያላቸው ኢማሞች፣ ሀጂዎች እንዳሉ እናውቃለን። ነገም በመከባበር ነገም በፍቅር ነገም በአንድነት እንደምንኖር ምንም ጥርጥር የለኝም። እናት ሀገራችን ኢትዮጵያ የጋራችን ነች። ሃይማኖታችን የግላችን ነው። ስለዚህ በአንድነት ሆነን ሀገራችንን ጠብቀን ሀገራችንን እያለማን በሃይማኖት ሳንለያይ እንደዚህ በፍቅር የምንኖርበት ሁኔታ ወደፊትም እጅግ በተጠናከረ ሁኔታ እንደሚቀጥል ምንም ጥርጣሬ የለኝም። በአጠቃላይ ለቤተሰቦቻቸው፣ ለጠቅላላው ለኢትዮጵያ እስልምና እምነት ተከታዮች ወንድሞቻችን፣ እህቶቻችን፣ አባት እናቶቻችን ጠቅላላ መጽናናትን እመኛለሁ በኢትዮጵያ ድምፅ ቤተሰቦች ስም። በአጠቃላይ ክቡራትና ክቡራን በላይ መንገሻ ነኝ ከአዲስ አበባ ኢትዮጵያ። la